ልሰግድ ስል ተጎንብሼ ለመነሳት በጣም ነው የሚከብደኝ። እንደገና ደግሞ ስቀጠቅጥ ወስዶ ከስል አድኑ ነው የሚለትመኝና በጣም አስቸጋሪ ነው የሆነብኝ። የሚገርም ነገር አሰሬ ውጭ እስከ ማለት ድረስ ደረሰች። እንዳለ ልጆቹ ከጠየቅኩት ሰዓት ጀምሮ ነው እንደዛ የሆነብኝ እና ጠይቄህ ነበረ አክስቴ ሙስሊም ናት ምናምን ብዬ እና ከዛ እሺ ጀምሮ በቃ ነገሮች ሁሉ ተበላሻሽብኝ። እንደገና ደግሞ ስቀጠቅጥ ወስዶ ከስል አድኖ ይለጥፈኛል። እንደገና ደግሞ ተጎንብሼ ስነሳ በቃ ተስፋ ትልቅ ገደል ሊያስቆርጥሽ ነው የተሸከመ የታለ? ተስፋ ሊያስቆርጥሽ ነው። ይህንን ማሸነፍ የምትችው በእንባ እያነባሽ ጌታ ሆይ እንዳልጸልይ እንዳልሰግድ የሚከለክለኝ መንፈስ ያዝልኛልሽ እያነባሽ ጸልይ። እሺ በስዕል አድኖ ስዕል ፊት ቆመሽ ጌታ ሆይ ያዝልኝ እንዳልጸልይ እንዳልሰግድ ገና ለገና የሚፈታተነኝ መንፈስ እባክህን ስራውን አስቆምልኝ እያልሽ እያነባሽ ተማጸኛ። እንባሽ ይይዛቸዋል። እንግዳ በጣም ማበዛብኝ። የሚገርም ነገር ወልደ አማኑኤል እንግዳ በጣም ነው የሚያበዛብኝ። ማመጣለሁ ቀጠቅጣለሁ ብዬ ሳስብ 1 2 እንዳጸልይ 3 ነዋ። እያለ ይመጣል እና ደግሞ እንዳጸልይ እኮ ከቤተሰብ ነው። የሚገርም ነገር በቃ ጠብቅልኝ እያልን እየለመነ ነው እና እንዲሁ በሰላም ትግልኝ ልጄ። እኔ ከዚህ እጋደላለሁ፣ ቤተሰብ ደግሞ በዛ ያመልካሉና ግራ ገባኝ። ተው ይኸውልሽ ስላቸው ልታስፈጅኝ ነው ይሉኛል። ወልደ አማኑኤል ወንድሜ በቃ ጭንቅ ብሎኛል። ነገሮች ሁሉ ብልሽልሽ አድርጎብኛል። እያስፈራራቸው ነው። እነሱ ፈርተው ነው። እኛ አምልኮውን ካቆምንለት እሱ ይፈጀናል ነው ይገለናል ነው። ዋናው ትልቁ ነገር ደግሞ መጽሐፍ ቅዱስ እንዲህ ይላል፣ እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩም እንዳልነበሩ ይሆናሉ ይጠፉማል፣ የሚያጣሉንም ትሻቸዋለህ አታገኛቸውም ይላል ትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 እስከ 13 ላይ። እነሱ ይህንን በዚህ አልተማመኑም። እነሱ የፈሩት ነገር ምንድን ነው? አጋንንቱ ግብር ካቁምንለት ይፈጀናል ወይም በጣም ክፉኛ አበቃቀል ይበቀለናል ነው። እንዳይበቀላቸው እነሱ ፈጥነው ንስሐ መግባት አለባቸው። ዋናው ትልቁ ነገር ዛሬ ነገ ሳይሉ ንስሐ ገብተው ቶሎ ብለው ቀኑናቸውን እንደጨረሱ ስጋው ደሙ መቀበል፣ ከዛ በኋላ ጽኑ የሆነ ጾም ጸሎትና ስግደት ያከናወኑ አጋንንቱ መፋለም ነው። ምንም አያመጣም። በተለይ አሳልፈው ከሰጡ ራሳቸውን እናቴ ቅድስት አርሴማ፣ አሁን ለምሳሌ ዛሬ ቅድስት አርሴማ አይደለች? እናቴ ቅድስት አርሴማ እስከ ዛሬ በእኛ ቤት ሲመለኩ የነበሩ መናፍስትን በሙሉ ከአሁን ሰዓት ጀምሮ ምንም አይነት ጉዳት እንዳያደርሱብን እንዳያጠፉብን እኛ ላይ ምንም አይነት ስራ እንዳይሰሩ ለአንቺ አሳልፈን ሰጥተናል ብለው ከሰጧት በቃ እነኚህ መናፍስቶች በቁጥጥር ስር ዋሉ። በማ በቅድስት አርሴማ ስር በቅድስት አርሴማ ስር በቁጥጥሯ ስር ዋሉ። ታዲያ እነሱ ከነሱ የሚጠበቀው ዝክሯን መዘከር፣ ገድሏን በዕለቷ ማድረስ፣ በስሟ የተራበ ማብላት፣ የተጠማ ማጠጣት። ይህን ለእሷ ይህን ካደረጉላት ለቅድስት አርሴማ መናፍስቶቹ ምንም አይደሉም። ምንም ስራ መስራት አይችሉም፣ ይታሰራሉ ማለት ነው። እና አጋንንቱ ደግሞ ወደዚህ መንፈሳዊ ህይወት እንዳይመጡ አውቆ ያስፈራራቸዋል። እገልሻለሁ፣ አፈርጥሻለሁ፣ እንዲህ አረጋለሁ፣ እንዲህ አረግሻለሁ ያለ ግን ዞሮ ዞሮ እሱ እኛ ላይ ያንን የማድረግ ፓወር የሚኖረው ምንድን ነው? እኛ ካልሰገድን ካልጸለይን፣ እኛ ንስሐ ገብተን ቅዱስ ቁርባን እስካልተቀበልን ድረስ ነው። ለዚህ መፍትሄው ምንድን ነው? ይሄ መንፈስ አሁን ለምሳሌ ንስሐ ልንገባ ነው እንበል። ስለዚህ ፈራን፣ አጋንንቱ ያጠቃናል ካልን አሁን ለቅድስት አርሴማ ስለት እሳላለሁ። እናቴ ቅድስት አርሴማ እነኚህ መናፍስቶች በሙሉ እኔ ጋር ያሉት መናፍስት በሙሉ ምንም እንዳያደርጉኝ፣ ምንም አይነት ጥፋት በህይወቴ ቅንጣት እንዳመጡ ለአንቺ አሳልፌ ሰጥቼሻለሁ። እኔም በህይወት ዘመኔ ዝክርሽን ስዘክር ገድልሽን ሳነብ በወር አንዴ ገድልሽን ሳነብና ስዘክር እኖራለሁ ብላት፣ እመኑኝት ወንድሞች በሚገባ ነው የምትቆጣጠርልኝ። አንድ የራስ ፀጉሬን እንዳይነኩ አድርጋ ነው በቁጥጥር ስር የምታውልልኝ ማለት ነው። ይሄ ምንድነው? እምነት ነው። ዋና መላ ሰውነቴን ለአንቺ አሳልፌ ሰጥቼሻለሁ፣ አንድ እንዳይነኩኝ ካልኳት በደንብ ነው የምጠብቀኝ፣ በደንብ ትጠብቀኛለች ማለት ነው። እና ቤተሰቦችሽንም እንደዚህ ብለሽ መከራቸው።
አንድ እንደዚህ ብሎ መምከር ያስፈልጋል። እነሱ ስለሚፈሩ ነው። ገና ለገና ከተውነው ይሄ መንፈስ ይበቀለናል። በእርግጥ ዛር ቂመኛ ነው። ለሰው የሆነ ነገር አስለምዳችሁት ያን ነገር ከነሳችሁ ሰው ያኮርፋል አይደል? አጋንንትም እንደዛ ነው። ግን እኛ ምንድን ማድረግ አለብን? አስቀድመን ምን እናደርጋለን? ለቅዱሳኑ አሳልፎ መስጠት። አሳልፈን ከሰጠን ያ መንፈስ ምንም ማድረግ አይችልም። ከዛ በኋላ ከኛ የሚጠበቀው ንስሐ ገብተን ወደ በፊቱ ኃጢአት አለመመለስ ነው። ያኔ በእውነት ይጠብቀናል። እስቲ አስቡት፣ ግብፃዊቷ ማርያምን ታውቋታላችሁ አይደል? ወደ ኢየሩሳሌም ቤተ መቅደስ ልትገባ ስትል ምን ያዛት? ንገሩኝ። ምን ገጠማት? ከኋላ ኃይል ያዛት። ከዛ ምን ብላ ነው የተሳለችው? ለመብርሃን ምን ብላ ነው የተሳለችው? እናቴ ቅድስት ድንግል ማርያም ከዚህ መለኮታዊ ኃይለ ስርዓት አስፈችኝ፣ በእውነት ብታስፈችኝ እናም ቤተ መቅደሱን ገብቼ ብሳለ መላ ዘመኔን ወደዚህ ኃጢአት አልመለስም ብላ ተሳለች። እመቤታችን ዋስ ሆነቻት፣ ፈታቻት። ከዛ የድነቴ መንገድ ንገርኝ፣ ምን ባደርግ ነው ነፍሴ የምትድነው አለቻት። ወደ ዮርዳኖስ በረሃ ሄደሽ ስለ ኃጢአትሽ ያለቀሽ ተማጸኝ፣ ነፍስሽ ትድናለች አለቻት። ዳነች። የገጠማት ነገር አለ ግብፃዊቷ ማርያም? ከዛ በኋላ የለም አይደለም። በማን ጥበቃው ስላለች? በእመቤታችን። እና ምን ለማለት ፈልጌ መሰላችሁት ወንድሞች? ዛሩን ከፈራ ነው፣ መተቱን ከፈራ ነው፣ አጋንንቱን ከፈራ ነው ያለን አማራጭ ምንድነው? አሳልፎ መስጠት ነው። አሳልፈን ከሰጠ መናፍስቶች ሁሉ በቁጥጥር ስር ይውላሉ ማለት ነው። ምንም ማድረጋቸው ይታሰራሉ፣ ወዲያው ያስሯቸዋል። የእኛን እምነት ተከትለው ቅዱሳኑ ማለት ነው። እንዳትነካ ራሷ ለእኔ ሰጥታኛለች እንዳትነካ ካሉ ምንም መንካት አይችልም። ስልጣን አላቸው ደግሞ ቅዱሳኑ። እግዚአብሔርን አስፈቅደው ይጠይቁታል እኮ እግዚአብሔርን፣ ጌታ ሆይ እቺ ልጅ ራሷ ለእኔ አሳልፋ ሰጥታኛለች እና እባክህን ጠብቅልኝ ይላሉ። ሰጥቻለሁ ለአንተ ይላቸዋል መድኃኒዓለም። በቃ አጋንንቱ ምንም መቁለጭለጭ ነው፣ እያዩሽ መቁለጭለጭ ነው። ምንም አያመጡም ማለት ነው። ስልጣን የላቸውም ማለት ነው። እና አንዱ መንገድ ያንን መጠቀም ነው ለማለት ፈልጌ ነው። ይህን ይመስላል እታለምዬ። እና ቤተሰቦችሽ ከእምነት ማነስ የተነሳ ነው የሚፈሩት። አንቺ ግን በእንደዚህ መንገድ ንገራቸው፣ አሳምኛቸው። ስትናገሪ ደግሞ ጌታ ሆይ በአንደበቴ የሆነ ተናገር፣ እምነት ጨምርላቸው፣ እምነት አጥተዋል ጌታ ሆይ እያልሽ ተማጸኝ። ሌላው ደግሞ አንቺ እንዳትጸልይ የሚያደርግሽን ነገር እንባ። በተለይ ይኸውልሽ አንድ ነገር ልንገርሽ፣ ልቡ በእግዚአብሔር የታመነ መንፈሳዊ ሰው ከአጋንንት ጋር መጋደል ካልቻለ ይነሳና በጸሎትና በእንባ ወደ እግዚአብሔር ነው የሚሸሸው። አንቺም በእንባ ሆነሽ ወደ እግዚአብሔር ሽሽ። እንባሽ ብቻ ይይዛቸዋል። ስግደቱን ታዩ፣ ጸሎቱን ታዩ፣ እንባሽ ብቻ። እንባ ትልቅ ፓወር ስላለው ማለት ነው። እና በዚህ መንገድ መናፍስቶችን በቁጥጥር ስር ማዋል ይቻላል። ግልጽ ነው አይደል እታለም? ይሄን ይመስላል። አዎ እሺ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወላማንያል አሜን አሜን። ተራ ቁጥር 2 ወይኩን ፈቃድከ ወይኩን ፈቃድከ ከሌለሽ ሶሲ ማን ነው? ትዕግስት ወለተ ሩፋኤል ወንድሜ እኔ ነኝ፣ ወለተ ስላሴ ነኝ። ተራ ቁጥር 2 ተራ ቁጥር 2 ወይኩን ፈቃድከ ነው። እኔ ሰጣኛለች ወንድም አለ ወተሽ ግቢ ይለዋወጣል። እሺ ወይኩን ፈቃድ እሺ፣ ከሰጠች ጠይቂ። እሺ ወንድሜ እግዚአብሔር ይስጥልኝ ስለ ሁሉም ነገር እግዚአብሔር ይመስገን። ወንድማኔ እኔ ጥያቄ ያለኝ ማለት ነው ጆሮዬ ማለት ነው ሁለት ጆሮዬ ከልጅነቴ ጀምሮ በጣም ያሳክከኛል። በቃ በልጅነቴ ባገኘሁት ነው የምኮረኩረው የነበረ። አሁን ስደት ስመጣ ግን ጆሮአችን የምንኮረኩረው አለ አይደል? እሱ በቃ ስራዬ ብዬ ገዝቼ ኮረኩር ነበርና ከ4 ወር በፊት ይቅርብኝ ማለት የሆነ ነገር በሱም እየመጣብኝ ይሆናል። በጣም ልቤ ስውር አድርጎ አንዳንዴ በቃ ቁጭ ብዬ ስራዬ ብዬ ለ1 ሰዓት ያክል ኮረኩረው ነበርና እስኪ ይቅርብኝ አንተም ስታስተምረን ነበር ባለፈው ቅድምና ያው ተግባራዊ ለማድረግ ብዬ አቆምኩት። ሳቆመው አሁን የባሰብኝ ንስሐ ስገባ በቃ ጆሮዬ እንደ እሳት ይነዳል። በተለይ ዛሬና ትናንትና ጭራሽ አልቻልኩም። ጆሮዬ ሊፈነዳ ነው ያለው።
በቃ የሆነ እሳት ይነዳልና ከምን አንጻር ነው መተኛት አልቻልኩም 3 ቀን። እሺ በአጋዕዝተ ዓለም ይቀያየራል፣ በቅድስት ስንቱ ሥላሴ ነው ስም ይቀያየራል። በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም አንተ ስማ በአጋዕዝተ ዓለም በቅድስት ሥላሴ ስም ጆሮዋ ላይ ሆነ የምታሳካት ማነህ? ጆሮዋ ላይ የምታሳካት? ደብተራ ነኝ። ደብተራ ነኝ? ሴት ደብተራ ነኝ። ሴት ደብተራ? ከልጅነቷ ጀምሮ የሚያሳክካትስ ማን ነው? ራሱ ነህ? እኔ ሴት ደብተራ ነኝ። ከልጅነቷ ጀምሬ መቆናጠጥ ፈልጋታለሁ ለክብርና አልቻልኩም። 27 ሊሰጠኝ ስላልቻለ በቃ ማህፀን ለምን ፈልጋታለሁ? ጆሮ አፈታተናለሁ። ለምን ፈልጋታለሁ? ለእኔ በቃ ለግብሬ ፈልጋታለሁ። ለምንድን ነው ጆሮዋን የመረጥሽው? በቃ ማለት ሲያልቅ በቃ እሷ ስለምትጸልይ በቃ ስለማልችል ጆሮዋ ቁጭ እላለሁ። ሻሾ ልሰማ ወሬ ምን ትሰራለች? በቃ ውሎዋ ቀኗ ለመስማት አልቻልኩም። እሷ የምታደርገውን ለማወቅ? አዎ እኔ ነኝ ወደ ስደት እኮ ያወጣኋት። ሰርታ ብር እንድትልክልኝ በቃ ሁሉ ነገር ለእኔ እንዲሆን የእሷ እድል ሙሉ በሙሉ ለእኔ እንዲዞር አስቤ ነበር፣ ግን አልቻልኩም። እሺ አንተ ደብተራው አጋንንቱ ጆሮዋ ምንድን ነው የምታደርገው? ማሳከክ፣ መብላት፣ ሌላስ ምንድን ነው የምታደርገው? መብላት ልቧ ስውር አድርጌ አንዳንዴ ለአንድ ሁለት ሶስት ያክል ሰዓት ዝም ብዬ አኮረኩራታለሁ ይጨንቀኝ። አንዳንዴ ማህፀኗ ቁጭ እላለሁ፣ አንዳንዴ እጇ በቃ ስልት እየቀያየርኩ ምግብ ስትበላ ራሱ ዛሬ 2 ቀን ሳቀጥላ ነው የነበርኩት። በተለይ ሰው ስትመርቅ አልወድም። ሰው መምከር ታውቁም፣ እኔ እፋታታለሁ። አልቻልኩም። እሺ በአጋዕዝተ ዓለም በቅድስት ሥላሴ ስም ተነስ፣ ከጆሮዋ ላይ ተነስ፣ ቶሎ ፈጠን፣ ሰብስብ ሰራዊትን፣ ተነስ፣ በሽታን አንሳ፣ ቶሎ በኃያሉ በመድኃኒዓለም ስም ከማህፀኗ ከጆሮዋ ውጣ፣ ቶሎ ውጣ። በድመት የተደገመን እባቡ የማን ነው? በድመትና በእባብ ገድለን ነው በመረቅ ያስበላናት። በድመትና በምን? በድመትና በእባብ። በድመትና በእባብ? አዎ እቤታቸው ነበሩና ከዛ ከጎረቤት አስመጥተን አስደግመን ድግምት አስበላናት በልጅነቷ። እባቡ ባለፈው ልካሃለች፣ አስወጥተናል ከማህፀኗ። ማህፀኗን ልዘጋ ወንድሜ አይነ ስውሩ ካገባችሁ ብዬ ነው፣ ግን አልቻልኩም። እሺ አሁንም እባብ አለ ማለት ነው ወዷ ውስጥ? አዎ ጆሮዋና ሆዷ አለው የድመቷ። እሺ በአጋዕዝተ ዓለም በቅድስት ሥላሴ ስም እሱንም ታውጣላችሁ እባቡንም ከሆዷ። ቀኝ እጇም አለ ልልሰል ብለን አስገብተን አልቻልንም። ታውጣላችሁ እባቡን በአጋዕዝተ ዓለም በቅድስት ሥላሴ ስም ታውጣላችሁ። እሺ ተነሱ፣ ከመላ ሰው ታውጡ፣ ቶሎ ፈጠን፣ ሰብስቡ። እሺ ከቀኝ እጇ ኃያሉ መድኃኒዓለም ይበቀላችሁ። ፈጠን ቶሎ። በኃያሉ በቸሩ መድኃኒዓለም ስም ከጆሮ አውጥተን ከጆሮዋ ላይ ተነስ፣ ለአንዴና ለመጨረሻ ጊዜ፣ ሁለተኛ እንዳትቀመጥ። እሺ ከጆሮዋ ከቀኝ እጇ ተነስተን ከማህፀኗ አንስተናል። ባለፈው ልካሃለች። እሺ ወደ ግንባር ወጡ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በቸሩ መድኃኒዓለም ስም። ለምን እዛ ባህር አልሞተችም? በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም፣ ወይኔ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችን አንስተን ከጆሮዋ ከቀኝ እጇ መላ ሰውነቷ በሽታችን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን ከመላ ሰውነቷ ወጥተን ግንባር ላይ ታስረን ተገዝተናል። ከእጇ ከቀኝ እጇ ከማህፀኗ ከመላ ሰውነቷ ከጆሮዋ ወጥተን በትምህርተ መስቀል ግንባር ላይ ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ወይ ጉድ! ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ እንሰራም። አንተ አይደለ እንደዚያ የምታደርገኝ? መልሱ፣ ልብ መልሱ። እግዚአብሔር ይገስጸን።
በነገራችን ላይ እህት ወንድሞች ዞሮ ዞሮ ታለምዬ ደብተራ መንፈስ ነው። ሴት ደብተራ መንፈስ አልተያዘም ነበር ከዚህ በፊት ምን አልከኝ? ወለተ ኪዳን አቤት የሴት ደብተራ መንፈስ ጆሮ የሚያሳክክ ዞሮ ዞሮ አሾክሻኪ ማለት ነው። ሚስጥር ቃል አቃባይ መንፈስ ማለት ነው። እሱን አንዴ ከልጅነቴ ከ6 ዓመት ጀምሬ በቃ እናቴ አንዴ ቅቤ ታደርጋልኛለች፣ አንዴ እኔ ደግሞ ጸበል ምናምን ፈልገው እያልኩ ስራራጥ ነበር። አሁን ስደርስ እሺ ስመጣ ደግሞ በቃ ስራዬ ብዬ ግብር አድርጌ ይሄ ጆሮ መኮርኮሪያ በቃ ቀባ ጭቆቅ ቅዱስ አድርጌ አትቀበል ቀባ ቅዱስ አሁን ነው እንጂ ምንም አላውቀውም የነበረ። ግን አገር ቤት እያለሁ ጸበል ስራላጥ ነበር። እዛ ሀገር ስመጣ ግን ጓደኛዬ መክራኝ እሺ ብዬ መጠቀም ስጀምር ነው እሳት የነደደብኝ። መልካም። በነገራችን ላይ እህት ወንድሞች አጋንንት ጆሮ ላይ ይቀመጣል። ጆሮ ላይ የሚቀመጠው ግን ብዙ ዓላማ አለው። አንደኛ ለነፍስ የሚጠቅሙ መንፈሳዊ ትምህርቶችን እንዳንሰማ ለመከላከል፣ ሁለተኛ ስለ ስራቸው ተንኮልና ክፋት በቂ ግንዛቤ እንዳይኖረን ለማድረግ፣ ሶስተኛ ደግሞ ከሰው ጋር ያለን ማህበራዊ ተግባቦት ለማደፍረስ፣ አራተኛ ደግሞ በተለይ በእጮኝነት በትዳር ህይወት ውስጥ ካለን እርስ በርስ እንዳንግባባ ለማድረግ፣ ቋንቋችንን ለማደበላለቅ፣ አምስተኛ በስራ ህይወታችን ስኬታማነትን ለማሳጣትና ተስፋ አስቆርጠው በእግዚአብሔር ላይ ያለን እምነት ለመሸርሸር። እነኚህ መናፍስቶች ጆሮ ላይ የሚቀመጡት በዋናነት እንዴት ነው? ታዲያ መናፍስት ጆሮ ላይ ሲቀመጡ ብዙ ምልክቶች እናያለን። ለአብነት ያክል እንመልከት ከተባለ ሰው ለእግዚአብሔር ቃል ቦታ የለውም። የሆነ ቀልድ ነገር ሲወራ ጆሮን ይጥላል። ስለ እግዚአብሔር ነገር ስብከት ሲጀምር እጭ ተጀመረ ደግሞ ይላል። እንደዚህ አይነት ባህሪ እናሳያለን ማለት ነው። ሌላ ደግሞ ሁከትና ረብሻ መስማት፣ በጣም መጓጓት። ምን ተፈጠረ? ምን ሊደረግ ነው? እንደዚህ አይነት ነገር ሊደረግ ነው? እንደዚህ አይነት ወሬዎችን ማሳደድ። ሌላው ደግሞ የሰሙትን ሁሉ አጣሞ መተርጎም። መናፍስት ጆሮ ላይ ሲቀመጡ የሚያሳዩ ምልክት ነው። ምን አልኳቸው? አሁን የሰሙትን ሁሉ ምን አልኳቸው? አጣሞ መተርጎም። በትክክል የሰሙትን ሁሉ አጣሞ መተርጎም። በተለይ አሁን ለቀናነት ሰው ሲያወራ እንዲህ ይላል እንዴ ደግሞ፣ አረ እኔ እኮ እንዲህ ነው ያልኩት ደግሞ እንዲህ ይላል እንዴ ደግሞ ጨምሮ፣ ሰው አይረዳም ማለት ነው። ይህ ጆሮ ላይ ሲቀመጥ ያጣማል ማለት ነው። የሰሙትን ሁሉ አጣሞ መተርጎም፣ ነገሮችን አሁን ሰምቶ አሁን መርሳት። አሁን ትሰማና አሁን ረሳሁት እኮ ደግሞ አሁን ተነግሮኝ ነበር እኮ ረሳሁት፣ ከምኔው ጠፋ እንላለን። ይሄ እንደዚህ አይነት ምልክቶችን ማየት፣ የሰው ሚስጥር መስማት መጓጓት። የሰው ሚስጥር አራ ልትሰማ አይገባሽ እባካችሁ ንገሩኝ ብለው እኮ የሚያስቸግሩ ሰዎች አሉ። የሰው ሚስጥር መስማት መጓጓት፣ ከራስ ሀሳብና ውሳኔ ውጭ የሌሎችን ሀሳብ ለመቀበል በጭራሽ ፈቃደኛ ለመሆን፣ የሌላውን ሰው ሀሳብ መቀበል ሽንፈት መስሎ መሰማት። ሌላው ተግሳጽ ምክር ሲመጣ አለመስማት። ሰው ሁሌ ሲያመሰግን ትወዳለህ፣ ሲገስጽ ግን አትወድም። እንዲህ አይነት ምልክቶችን ማየት ይሄ መናፍስት ጆሮ ላይ ሲቀመጡ የሚያሳዩ ምልክቶች ናቸው። ይሄ አሁን ውስጣዊ የሆነ እንትን ነው፣ ጉዳት ነው። ግን ውጫዊ ደግሞ ጉዳት ማለት ሰውነት ላይ የጆሮ መግል፣ ጆሮ በተደጋጋሚ መድማት፣ መቁሰል፣ ሁልጊዜ የሚረብሽ የሹክሹክታ ድምፅ መስማት። ጆሮ ላይ ደግሞ የማሾክሾክ አይነት ስሜት ድምፅ ይሰማል። ዝም ብሎ የሚል ነገር ያሾካሹክብሃል። እንደዚህ አይነት ምልክት። አንዳንዴ ደግሞ ሳታስቡ የሚጠራ ድምፅ ልትሰማ ትችላለህ። ድንገት ጠሩኝ እንዴት ትላለህ። ድንገት አቤት ትላለህ። ድንገት ማንም እኮ አልጠራህም፣ ግን ከውስጥ የሆነ ድምፅ ግን ትሰማለህ። የሆነ የተጠራ ይመስልሃል ማለት ነው። ጆሮ ላይ ሆኖ ስለሚያሾካሾክ ነው። አንዳንዶችንማ ለእብደትም ዳርጓቸዋል። እንደዚህ አይነት ነገር ሰው የጠራቸው እየመሰላቸው በየመንገድ ዳር በየቦዩ የሚተኙ አሉ። እስከ እብደትም እስከ መዳረግ ድረስ ማለት ነው። እንዲህ አይነት ምልክቶችን ልናይ እንችላለን። እና የመናፍስት ጆሮ ላይ ሲቀመጡ የሚያሳዩ ምልክቶች ናቸው። እና ምንድነው መፍትሄው? ቅባ ቅዱስ መቀባት። በተለይ ጆሮን ማታ ማታ ስንተኛ በቀኝም በግራም ጆሮ ላይ ጠብ አድርገን መተኛት። እና ግን ስንጠቀም ወንድሞች ፕሊስ ዝም ብሎ መጠቀም አይደለም። ዝም ብሎ ብቻ መለቅለቅ አይደለም።
ጌታ በቅባ ቅዱስ ላይ አድሮ ስራውን እንዲሰራ እየጠየቅን መሆን ያለበት። እሺ ቅባ ቅዱስ ማነው? መቁጠሪያም ዝም ብሎ መቀጥቀጥ አይደለም። ጌታ በመቁጠሪያ ላይ አድሮ መናፍስቱን እንዲገስጽልን፣ እንዲያስርልን፣ ስራቸውን እንዲያስቆምልን እየጠየቁ ነው መቀጥቀጥ። ዝም ብሎ መስገድ አይደለም። ጌታ ስግደታችን እንዲቀበልልን፣ የኃጢአት መደምሰሻ፣ የመንግስተ ሰማይ መውረሻ፣ አጋንንትን ድል መንሻ እንዲያደርግልን ጠይቆ ነው መስገድ። ግልጽ ነው አይደል? በዚህ መንገድ ነው መጓዝ ያለብን። ይሄ እንዲህ ስናደርግ ነው መፍትሄ ለውጥ የምናመጣው ማለት ነው። እና ይሄን ይመስላል። በተረፈ በርቺ እሺ እህቴ፣ አይዞሽ፣ ጠንክሪ። እሺ ተራ ቁጥር 3 ትዕግስት ወለተ ሩፋኤል። በስመ ስላሴ ለእኔ ሰጥታኛለች ወንድሜ። መልካም ከተሰጠሽ ቀጥይ። እሺ ቃል በቃል በረከትን ያሰማልን፣ ጸጋውን ያብዛልህ ወንድሜ። እሺ ጥያቄ ወንድሜ፣ ከዚህ በፊት እህቴ አረጉ ወለተ ሚካኤል የሆነ ሻርፕና ቻፕስቲክ እንትን ብላል ነበር መሰለኝ፣ ካየኸው? አላየሁትም። ሻርፕና እንትን ወይም አላስታውሰውም። ወንድሜ ሴትዬ ለስጦታ ብላ ሻርፕ እና ቻፕስቲክ አምጥታልኝ ነበር። ሻርፑ ግን በጣም እንትን ማለት ታስረዋል። ጫፉ ላይ እንትን የሆነ ወረቀት በአረብኛ ጽሑፍ የተጻፈበት ነው። እሱ ገብቶበታል። የታሰረው ወረቀቱ ስለገባበት ነው ማለት ነው። እና ቻፕስቲኩም አብረው አለ። እናም ሴትዬ ከዚህ በፊት ጥቁር ነገር ተቀብታ በአይኗ ላይ ነይ ብላ ጠርታኝ እሷ ጋር ሂጂ ሳይት አይኗ በጣም ጥቁር ነው እና ከእሷ ከወጣሁኝ በኋላ ከሰውነቷ ከአይኗ ላይ ጥቁር እባብ ይገለጋል ማለት ስልክልክ ሲል ይታይ ነበር እና ከእሷ ከተለየሁኝ በኋላ ማለት ነው። አሁን በተደጋጋሚ እንትን ጥቁር ነገርና በቻፕስቲክ ወይም በሜካፕ የሆነ ነገር እየጠራረገች ሆነ ብላ ታስቀምጣለች። ጊዜ ያላት ያንን ታስቀምጥበት ጊዜ ያላት እና ካላነሳሁት የሆነ በቃ እኔ የሆነ ድንገት እንዳነሳ ቆሻሻ ጠገብ ዞር አድርጋ ትጥለዋለች፣ ወይ ደግሞ በቃ ጊዜ ያላት እንደዛ አድርጋ ታስቀምጣለች። በተደጋጋሚ ደግሞ እንዲሁ ቁጥሩ በአረብኛ የተጻፈ ፊደሉ ደግሞ በአማርኛ የተጻፈ እንትን ወረቀት ደግሞ ሁለት ጊዜ አንስቼ ያልማስተናል ማለት ነው። ከምን የተነሳ ነው ይሄ? ያን የተጠራጊው በማነሳበት ጊዜ ግን እጄን ያመኝ ጀመር። ትንሽ ስሜት ይሰማኛል እና ከምን የተነሳ ነው ወንድሜ? እኔ ምለው እስቲ ተወሳሰበብኝ ጥያቄሽ። ቻፕስቲኩን እና ምን ነበር ያልሽ? ቻፕስቲክ እና ስጦታ ብላ ያመጣችው ሻርፕ ነው። ቻፕስቲክ እና ሻርፕ ግን ሻርፑ ስርስር የተደረገው ወረቀቱ ላይ ሊገባ ተፈልጎ ነው መሰለኝ። ሆኖ ተብሎ ተበስቶ የገባ ወረቀት አለ በአረብኛ የተጻፈ አልራህማን ምናምን ነው የሚለው ትርጉም ላይ አይቼው እንደዛ ነው የሚለው። እሺ ስለዚህ እንደዛ እንደ ስጦታ ነው ያመጣችው። ሌሎቹም ግን ቅድም እንዳልኩ ያው የሆነ ባበም እንደዚህ ማለት አይኗ ላይ ጥቁር ነገር ተቀብታ የሆነ ጊዜ ጠርታኝ አይቼው አይንተን ማለት ልታዘኝ ነበር የጠራችኝና ነገር ግን እኔ አይኗ ሳያት አይቻት ከሰው ከተለየሁኝ በኋላ ከአይኗ ላይ እባብ ስልክልክ ያለ ጥቁር እባብ ይታይ ነበር። ወደዛ እያሳሰበኝ በቃ ጥቁር አይኗ ላይ እባብ ጥቁር እባብ የሆነ ስልክልክ ሲል ይታይ ነበረ። እናም ልክ ደግሞ መጸዳጃ ቤት ላይ የሆነ እንትን ጥርግራጊ ታስቀምጣለች። ጥቁር ነገር ነው ወይ በቻፕስቲክ ወይ ደግሞ በሜካፕ ነገር ነው መሰለኝና ታስቀምጣለች። ሆነ ብላ ነው የምታስቀምጠው። ጊዜ ያላት ማስቀምጥ። አሁን ባለፈው መታ ነበር፣ ከትላንት ደግሞ ጀመረች ማለት ነው። እና ያንን እኔ ደግሞ የሆነ ሰዓት አነሳና አንዳንዴ ደግሞ እስኪ ዝም ልበል ብዬ ዝም ካልኩኝ የሆነ በቃ ቆሻሻ አጠገብ ወይ ደግሞ እንዳነሳ ሆን ተብላ የሆነ በድንገት እንዳነሳው ብላ ነው የምታስቀምጠው። ያንን በማነሳበት ጊዜ እጄ ደግሞ ትንሽ ያመኝ ጀመር እጄ ማለት ነው። እናም ወረቀት ጽሑፍ በአማርኛ እንትን ፊደሉ በአማርኛ ጽሑፉ ግን በአረብኛ ነው የተጻፈው። ከዚህ በፊትም ደግሞ ይቅርታ የሚል ጽሑፍ ተጽፎ ተጥሎ እንደዚህ ጠይቄ ነበር። አማርኛ ማንበብ መጻፍ ትችላላችሁ እንደ ቤት ጠይቃቸው፣ አይ እኛማ ከስልክ አይተን ነው ብሎኝ ነበርና ከምን የተነሳ ነው ነኝዎቹ? እያደሰች ይሆናል። አሁን ብላ የምታስቀምጥ ከሆነ በየጊዜው የምታስቀምጥ ከሆነ አንቺ እንድታነሺው የሆነ ቆሻሻ መስሎሽ እንድታነሺው አድርጋ የምታስቀምጥ ከሆነ ምናልባት ወደ አንቺ የላከችው መንፈስ እያደሰች ይሆናል። በተደጋጋሚ እንደዚህ የምታደርግ ከሆነ ምናልባት አላማዋ ሌላ ሊሆን ይችላል። አላማዋ ምናልባት ወደ እሷ እምነት እንድትገቢ ወይም ደግሞ የእሷን እምነት እንድትቀበይ ሊሆን ይችላል። ምክንያቱም ብዙ ጊዜ አረብ ሀገር ያሉት አሰሪዎች ሰዎችን ወደ ራሳቸው እምነት ለማስገባት ሲጠቀሙ በእንደዚህ አይነት በመተት መንገድ ሊጠቀሙ ይሞክራሉ።
ወደ ራሳችን እምነት አስገባት የሚል ትእዛዝ ይሰጡታል ማለት ነው። አንዱ ከዛ አንጻር ሊሆን ይችላል። ሁለተኛ ደግሞ ምናልባት ሰላቢም ሊሆን ይችላል። የሰላቢ መተት፣ የሰላቢ የእድል መተትም ሊሆን ይችላል በዚህ አማካኝነት። ዞሮ ዞሮ ግን ሁሌ እንደዚህ በተደጋጋሚ የምታከታተለው ከሆነ እድሳት ሊሆን ይችላል። እድሳት ሊሆን ይችላል። ስለዚህ መፈተሽ አለብሽ። ከአንቺ የሚጠበቀው አንደኛ እነኛን ነገር ምንም ነገር ቢሆን እህት ወንድሞች ፕሊስ፣ በተለይ እህቶቼ አረብ ሀገር ማዳም ጋር ተቀጣችሁ የምትሰሩት ምንጊዜም ወደ ስራ ከመሰማራታችሁ በፊት ቅባ ቅዱስ እጃችሁን ተቀቡ። እሺ፣ ቅባ ቅዱስ እጃችሁን መቀባት፣ እጅ ብቻ አይደለም አይናችሁንም መቀባት። በተለይ የስሜት ህዋሳቶቻችሁን አለ አይደለ፣ እግራችሁን፣ እጃችሁን፣ አይናችሁን መቀባት ያስፈልጋል። ምክንያቱም የምታዩት ነገር፣ የምትዳስሱት ነገር፣ የምትጨብጡት ነገር በቀላሉ መናፍስቶች የሚገቡባቸው መንገዶች ሊሆኑ ይችላሉ እና በዚህ መንገድ ራሳችሁን ፕሮቴክት ማድረግ ያስፈልጋል ማለት ነው። ዞሮ ዞሮ ምናልባት እታለምዬ እንደ ንግግርሽ ከሆነ እያደሰች ሊሆን ይችላል በዛ አማካኝነት ማለት ነው። ስለዚህ ከአንቺ የሚጠበቀው ምንድን ነው? አንደኛ ጥንቃቄ ማድረግ፣ ቅባ ቅዱስ ተቀብተሽ አይንሽንም እግርሽንም ተቀብተሽ መላ ሰውነትሽን በተለይ ልትነኪ እጅ ማን ነው ስራ በምትሰሪበት ሰዓት የምትነኪያቸውን ነገሮች በሙሉ ቅባ ቅዱስ በተቀባ እጅሽ መንካት ያስፈልጋል። ጌታ ሆይ መድኃኒዓለም እያልሽ ተማጽነሽ ቅባ ቅዱስን ስትቀቢ በምነካው በማየው ነገር ሁሉ ምንም አይነት መንፈስ ወደ እኔ እንዳይገባ አንተ ጠብቀኝ፣ እዛው እንዲታሰር እንኳን ወደ እኔ ሊገባ ይቅርና እዛው እንዲታሰር አድርግልኝ ብለሽ ተማጽነሽ ነው ስራሽን መስራት ያለብሽ። በዛ አማካኝነት መናፍስቶቹ ወደ አንቺ እንዳይገቡ ገብተውም ደግሞ ጥፋት እንዳጠፉ ማለት ነው። የገባ መንፈስ ሊኖር ስለሚችል መፈተሽ ነው እንግዲህ። በዚህ መንገድ የገባ መንፈስ ካለ ራስን አጋጥ እያልሽ መጠየቅ ነው ያለብሽ። ግልጽ ነው? እሺ ጸጋውን ያብዛልህ ወንድሜ። እሺ መልካም። እሺ ተራ ቁጥር 4 በላይነሽ ወለተ ተክለ ሃይማኖት። አዎ ለእኔ ሰጠኛለች። መልካም። እሺ ጠይቂ ታለ። ይሰማል? አዎ ይሰማል። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እግዚአብሔር ይመስገን። አሜን። ወንድማችን ቃለ ሕይወትን ቃለ በረከትን ያሰማልን፣ ጸጋውን ያብዛልን። የእኔ ጥያቄ ያው ብዙ አለኝ ግን የሚያስፈልገኝ ነገር ልጠይቅ። አንደኛው ጥያቄ ከዚህ በፊት ጾም ስጾምም በቃ አለ አይደለ ሁሉን ነገር ጾም ስጾም በቆራጥነት ነበረ። በቃ ይሄን ያክል እጾማለሁ ብዬ ከወሰንኩኝ እጾም ነበረ። አሁን ግን ይሄን ያክል እጾማለሁ ብዬ ካሰብኩኝ አልጾምም። ሁለተኛ ደግሞ ጸሎት ሳደርስ በስልችነት ነው የማደርሰው ማለት ነው። ያኔ ስልችት ብሎኝ ነው የማደርሰው። ዛሬ ሳደርስ ከዛ ደግሞ ነገ ይመጣል ይለኛል ማለት ነው። ገና ለነገው ያሳስበኛል። በቃ በሆነውም ባረበውም ነገር ይህን ነገር ሁሉ ነገር ልታደርጊ ነው ብሎ ለጸሎት እንኳን ለሁሉም ነገር በጣም ያሳስበኛል ማለት ነው። እና ደግሞ ጸሎትሽ አይሰማም። በፊት መብራን ገና ሳያት ነበረ። በቃ የሆነ ሶሻል ሚዲያ ራሱ ገብቼ አሜን ሳልሉ አልወጣም ነበረ። አሁን ግን በቃ አሜን ማለት ራሱ በጣም ይሰለችኛል። ሁሌ አሜን እንዳልሽ እያለ በቃ ስዕል አድኖ እንዳልሆነ ጸሎቴ እንደማይሰማ ነው ሁሌም የሚነግረኝ ማለት ነው። እና ደግሞ አሁን ሰሞኑን ያመጣብኝ ምንድነው ሰውነቴ እንዳለ በቃ እንደ ሰዓቱ ይበላኛል። መተኛትም አልቻልኩም። ቀንም ፊቴን ውር በቃ በፊት የሚሄድ ነገር አለ፣ ሙሉ ሰውነቴ የሚሄድ ነገር አለ። ከዛ ሰዎቹ ደግሞ የሚላሉ ሰሞኑን ሰውነት ይሸታል ምንድን ነው ይሉኛል ማለት ነው። መልካም። እሱን ደግሞ በኋላ እነግራለሁ። ትንሽ ነው ያኔ የስለት ነገር ነው። መልካም እህት አለምዬ፣ ይሄ የመናፍስቱ መዳከም ምልክት ነው። እሺ፣ ወይም ደግሞ አንቺ ገልብጠሽ ተረጂው። ይሄንን ገልብጠሽ ነው መረዳት ያለብሽ። መናፍስቶቹ ጸሎትሽ ባይሰማ ኖሮ ጸሎትሽ አይሰማም እያሉ ባላንሾካሾኩ ነበር። አንደኛ። ሁለተኛ ሲቀጥል ደግሞ ያኔ አሜን ሳትይ አትወጪም አይደለም? ይሄን ያክል ብዙም ውጊያሽ ለነሱ አይደንቃቸውም። ንቀውታል ማለት ነው። በዛ ጊዜ የነበረሽ መንፈሳዊ ሕይወት ንቀውታል። አሁን ያለሽ መንፈሳዊ ሕይወት ደግሞ ከበዳቸው። ስለዚህ ፊት ለፊት ነው መዋጋት እየጀመሩ ያሉት ማለት ነው። አሁን
ተስፋ ወደ ማስቆረጥ ገና ይሄ ልታደርጊ የሆነ ልብሽን ማዳከም ስራ ማለት ነው። ማሳነፍ ስራ ነው እየሰሩ ያሉት። ምክንያቱም ስራ አላሰራ እያላቸው ነው። አሁን የጀመርሽው ነገር አሁን የጀመርሽው ጸሎት፣ ስግደት ስራ አላሰራ አላቸው። ስለዚህ ያላቸው አማራጭ ምንድነው? አንቺን ማዳከም። ይሄ ነገርሽ ይሄ እንትን ገና ልታደርጊ ነው፣ ገና ልትጾሚ ነው፣ እንዲህ ልታደርጊ ነው ይልሻል። ምክንያቱም ያለው አማራጭ ምንድነው? እንዲህ ያሉ ማዳከም ስራ ነው መስራት ያለባቸው። ዝም ካሉሽ ሊፈጃቸው ነው ጸሎቱ፣ ስግደቱ፣ ጾሙ። ስለዚህ በዚህ አይነት አማካይነት የማዳከም ስራ አንቺ ከደከመሽ አንቺ ላይ የምታዩ ባህሪ ሁሉ የመናፍስቶቹ መዳከም ወይም ደግሞ የመረበሻቸው ምልክት ነው። የተረበሽው እነሱ ስለተረበሹ ነው። ተረዳሽኝ አይደል? አንቺ በጾሙም የተረበሽው በስግደቱም በጸሎቱም የተረበሽው እነሱ ስለተረበሹ ነው። የእነሱ መረበሽ ነው በአንቺ ላይ እያንጸባረቁ ያሉት። ስለዚህ ምንድነው መፍትሄው? አንደኛ መጽናት፣ ትዕግስት። ቸሩ መድኃኔዓለም በትዕግስታችሁ ነፍሳችሁን ታድናላችሁና ታገሱ ይላል። በትዕግስታችሁ ነፍሳችሁን ታድናላችሁና የዘላለምን ክብር ትወርሱ ዘንድ ታገሱ ይላል። ስለዚህ መታገስ ያስፈልጋል። በምኑ? በጾሙ፣ በጸሎቱም፣ በስግደቱም። እያስጠላሽም ቢሆን ጨክነሽ መቋቋም መቻል አለብሽ። ስግደቱንም ጸሎቱንም እንደውም ከቻልሽ መጨመር፣ ተስፋ ማስቆረጥ እነሱን ማለት ነው። አይ እቺ እንደ ዋዛ ተስፋ የምትቆርጥልን አይደለችም እስኪሉሽ ድረስ ምን ማድረግ? መጨመር፣ በዛው ላይ በጸሎቱ ላይ በስግደቱ ላይ። ያኔ ልክ ይገባሉ። አሁን እነሱ ምናልባት እስቲ እንሞክራት ነው። ዲያብሎስ በነገራችን ላይ እንሞክር የሚባል እንትን ዘዴ አለው። እንሞክር ስላችሁ እስቲ ልሞክራት፣ ታቆማለች ይህን ስግደት እስቲ ልሞክረው ያቆምልኛል ብለው አንድ ሰሞን አይተነው ማናውቀውን ፈተና ማት ይደራረቡልናል። ከዛኛ ከዛ የልባችንን ትርታ ያዳምጣሉ። እንዴት ነው? ተደናገጡ ወይስ አልተደናገጡ? አቆሙ ወይስ አላቆሙ? ፈተናው ሰራ፣ ያቀርንበት እቅድ ተሳካ ወይስ አልተሳካም ብለው ይገመግማሉ። ግን እንደውም ተጠናክሮ ሲያዩ መናፍስቶቹ ተስፋ እየቆረጡ ነው የሚመጡት። ተጠናክሮ ሲያዩ ማለት ነው። ለውጥ ካመጣ ለውጣችን ጥሩ እያመጣ ነው ብለው እንደገና ይጨምራሉ። ለውጥ ካላመጣ ግን ተስፋ ይቆርጡና በሌላ ዘዴ ነው የሚሞክሩት። አባ እንጦንስ እንደ ሰይጣን ምንጊዜም ስልቱን እየቀያየረ ሲዋጋቸው ሰይጣን ሆይ ተነክቶብሃል፣ ደግሞ እስቲ ሌላ ዘዴ ፈልግ ይሉታል። ሰምታችሁኛል አይደል? ድምጼ ይሰማችኋል? ሰይጣን ሆይ ይህን ዘዴ ነቅቼብሃለሁ፣ ደግሞ እስቲ ሌላ ዘዴ ፈልግ፣ ያልሞከርከው ነገር ካለ እስቲ ደግሞ ተጨማሪ ሞክርብኝ እስቲ ይሉታል። እንደዚህ ይሉ ነበረ አባ እንጦንስ ማለት ነው። ስለዚህ ይሞክርና ያህል ተሸነፉ ወይስ አልተሸነፈ፣ ተሸነፈች ወይስ አልተሸነፈችም እያለ ይሞክራል። ስለዚህ አሁን የሚያሳየው መጀመሪያ አካባቢ ላይ በነገራችን ላይ ብዙ እህት ወንድሞች ወደ ጽኑ መንፈሳዊ ተጋድሏቸውን ከማጠንከራቸው በፊት በጣም በቃ ለቤተ ክርስቲያን ጥሩ ፍቅር ሊኖራቸው ይችላል። በቃ ቢዘምሩ ማይጠግቡ ቢጸልዩ ማይጠግቡ ሊሆኑ ይችላሉ። አሁን ግን ጠንከር ሲያደርጉበት እያስጠላቸው ይመጣል። ያማ መጀመሪያ መንፈሱ ተላምዶታል። ጸሎትሽን፣ ስግደትሽን፣ መንፈሳዊ ሕይወትሽን ተላምዶ ተመችቶት ለጥ ብሏል። ከአንቺ ጋር አብሮ ይኖራል። ስትኖሪ ስትበይ አብሮ ይበላል፣ ስትጠጪ አብሮ ይጠጣል፣ ስተኛ አብሮ ይተኛል። አሁን ግን አልመቻለው። የሚጎረብጥ አልጋ ሆንሽበት፣ አላስተኛልሽው፣ ስራ አላሰራ አለ። ምኑ? መንፈሳዊ ሕይወትሽ። ስለዚህ ግልጽ የሆነ ውጊያና ፈተና ያመጣል ማለት ነው። እና ከዛ አንጻር ነው ጸሎትሽ አይሰማም ማለቱ። በቃ ጸሎትሽ እየተሰማ ስለሆነ ተረብሸዋል ማለት ነው። ገልብጠን ነው መረዳት ያለብን እሱ የሚለው ማለት ነው። ተረዳሽ አይደል ታለ? እና መታገስ፣ ሁለተኛ ደግሞ እየጨመሩ መሄድ። ጻድቅ ግን መንገዱን ያጠነክራል፣ እጁም ንጹህ የሆነ ሰው ኃይሉን እየጨመረ ይሄዳል እንዳለው መጽሐፍ። እየጨመርሽ እንጂ እየቀነሽ ልትሄጂ አይገባም ማለት ነው። የከበደሽ አሁን ላደርግ ነው የሚል ስሜት የተሰማሽ እሱ ስለከበደው ነው፣ ስለጨነቀው ነው። አሁን ገና ልትጾምብኝ ነው፣ አሁን የምትጾመውን ጾም ገና ልቋቋም ነው ማለቱ እኮ ነው። በሌላ አነጋገር አሁን የምትሰግደውን ስግደት ልቋቋመው ነው፣ ነገ ልራብ ነው እያለ ነው። ከአንቺ ጋር አብሮ መኖር መብላት ለምዷላ። ዲያብሎስ አፍ የለውም፣ ይበላ ሆድ የለውም። ግን ሰውነቱ ውስጥ ሲገባ የሰውን ሰውነቱ ሲያደርግ አብሮ ይበላል። አብሮ መናገር ከቻለ አብሮ ይበላል አይበላም? ነገሩኝ እስቲ ወንድሞች። አንዳንድ ሰዎች እኮ ግራ ይጋባሉ። ይበላል ሲባል መንፈስ ከመቼ ጀምሮ ነው ምግብ የሚበላው ይላሉ።
መናገር ከቻለ በሰው አንደበት ሆኖ መብላት ያቅተዋል እንዴ? ንገሩኝ እስቲ። ያቅተዋል? አያቅተውም። እና አሁን ደግሞ እንደ ልብ መብላት አይችልም። ያ መንፈስ ተለጉሟል። በምን? በጾም ኃይል። ስለዚህ ጨንቀዋል ማለት ነው። ሲጨንቀው እንደዚያ ያንቺን ሀሳቡ አድርጎ ሲጨንቀው ጭንቀቱን በአንቺ ላይ ያስተጋባል ማለት ነው፣ በሌላ አነጋገር። ስለዚህ አንቺ መረበሽ ሳይሆን ያለብሽ ይልቁንም ከቻልሽ መጨመር ባትችይ እንኳን ቀጥዩ አሁን ባለሽበት መንገድ ላይ እስከ መጨረሻው ጽኚ። እስከ መጨረሻው የሚጸና እርሱ ይድናል ይላልና መጽሐፍ ቅዱስ። እና ይህን ይመስላል። እሺ ቃለ በረከት ያሰማልን። አንድ የስለት ነገር ማለት ብዙም አይደለም፣ ስለ ስለት ነው እና ወደዚህ ወደ ስደት ስወጣ ምንድነው ብዬ ወጣው ማርያም ተክፍ ነገር መልካም ነገር ሰጠሽኝ፣ በቃ የአንድ ወሬን ደሞዝ ሰጥሻለሁ ብዬ ተስዬ እግዚአብሔር ይመስገን መብራንም አላሳፈረችኝም። ቤተሰቦችን ከብዙ ነገር አውጥታ ይኸው እስካሁን በህይወት አለን ማለት ነው። በንብረት የሚደርሰው በቤተሰብ ምንም ነገር አልደረሰብኝም እና ወደ ሀገር እገባለሁ ብዬ አሁን የዚህ ወር ያለፈው ነበር ገባለሁ ብዬ አስቤ ነበረ። ያው የእግዚአብሔር ፍቃድ አልሆነም፣ አልገባም ማለት ነው። እና ስለቱን ደግሞ ለቤተሰብ በራሴ ያስገባለሁ ብዬ ነበር አስቤ ነበር። አሁን ስለቱ ደግሞ ቀድሞ ሄዷል ማለት ነው። ያን ብር እንዳይበላሽብኝ የእነሱ ያስገቡልኝ ወይስ ራሴ ነው ማስገባት ያለብኝ? እኔ ደግሞ አሁን እቆያለሁ የተወሰነ ማለት ነው። ስለቱን ልከሻል አይደለ? ስለቱ ቤተሰብ ጋር ነው ያለ። አሁን ደግሞ ይበላሽብኛል ብዬ አሰብኩኝ ማለት ነው። የእሷ ስለት ከቤተሰብ ጋር አስቀምጨዋለሁ። ስለቴን አስገቡልኝ ብለሽ እኮ ታዲያ መላክ ትችያለሽ። ሰምተሽኛል? እኔ መሄድ እዚህ ሆነሽ አስገቡልኝ ስለቴን ብለሽ እኮ ማድረስ ትችያለሽ፣ አንቺ ባለሽበት ሆነሽ ማለት ነው። ዋናው ትልቁ ነገር እነሱ ማስገባታቸው ነው። ግልጽ ነው። እዚህ ጋር በጸሎት እመቤቴ ቅድስት ድንግል ማርያም አሁን ለመብራን ከሆነ እመቤቴ ቅድስት ድንግል ማርያም ስለትሽን አስገብቻለሁ፣ ምንም እንኳን ያለሽ ደጅሽ መድረስ ባልችልም ካለውበት ቦታ አንጻር ስለቴን ተቀበይልኝ ብለሽ ጸሎት አድርገሽ በሉ እንግዲህ ስለቴን አድርሱልኝ ብለሽ ስለቱን እንዲያደርሱ ማዘዝ ነው። ዋናው ግን መታመን አለባቸው። ታምነው ስለትሽን ማስገባት መቻል አለባቸው። የምታምኛቸው ከሆኑ የሚታመኑ ከሆነ ማስገባት አለባቸው ማለት ነው። ይህን ይመስላል። ዞሮ ዞሮ የቦታ ልዩነት ነው እንጂ እንዳስገባሽ ነው የሚቆጠረው ነው። እሺ ተራ ቁጥር 5 ብሌን ወለተ ኢየሱስ ወለተ ስላሴ ለእኔ ሰጥታኛለች ወንድማ። መልካም። እሺ ቃለ ሕይወት ያሰማልን ወንድማችን። ይሄ ጥያቄ ምን መሰለህ፣ የሆነ ሰዓት ጀምሮ የምሰራበት በረሃ ነውና በምሰራበት ቦታ ማታ ነው ራት ሰርቼ ወደ ጸሎት ልገባ ሲሆን ምግቤን አስቀምጨው ድመቱ ከየት እንደመጣ አላውቅም፣ አያውቅም። ያን ድመት ያን የሰራሁትን ምግብ ድመቱ ግማሹን በልቶ ግማሹን ደግሞ ረጋገጠብኝ። ከዛም ወዲህ ጀምሮ በጣም ያመኛል። አብሶ ሰዓትና ወቅት እየጠበቀ ማህበር ላይ በምገባበት ሰዓት ማዳመጥ አልችልም። ራሴን በጣም ውጥ ስለሚል ያመኛል። ወገቤን ተረከዜን አይኔን ያቃጥለኛል። ያን ደግሞ ትቶ አሁን ደግሞ ማታ ደህና ሰግጄ ተኝቼ ጠዋት ለጸሎት ስነሳ እግሬ በጣም አውጣ አገኘሁት። በጣም መስገድ አልችልም። በጣም ነው የሚጠዘጥዘኝ እና ደግሞ በጣም ጎኔን ይወጋኛል። በቃ ምግብ ቁጭ ብዬ ምግብ መስራት አልችልም። በጣም ነው ጎኔን የሚወጋኝ ማለት ነው። እና ወንድማችን ምን ትነግረኛለህ? በበረሃ ማለት ነው። አንተ ያለበት በረሃ ነው። በውጭ ሀገር ነው፣ ሳዑዲ አረቢያ ነው ያለሁት። ምንም ነገር ከዛም ወዲህ ድመቱ መጥቶ ያውቅም። አንድ ቀን ግን መጥቷል። ያንን ምግብ በላብኝ። የተወሰነ ነበር፣ አንድ ነበር ያልበላብኝ። ያንን አባታችን ሆይ ብዬ በላሁት። ግን ከዛ ወዲህ ሰዓትና ጊዜ እየጠበቀ ልክ አንተ ማህበር ላይ ትገባ ማዳመጥ አልችልም። በቃ በጣም ነው ራሴን የሚያመኝ። ወገቤን ስሰግድ ይዘኛል፣ ተረከዜን ጉልበቴን ይዘኛል። አሁን ከማህበር ላይ ከወጣ ወዲያ ማታ በምሰግድበት ሰዓት እግሬ በጣም ነው በቃ ጫማዬን ማጥለቅ እስከሚያቅተኝ የሚያብጠው።
እንደገና ቁጭ ብዬ ምግብ መስራት አልችልም። ጎኔን በጣም ነው የሚወጋኝ፣ መተንፈስ ያቅተኛል። አሃ። በነገራችን ላይ በድመት ተመስሎ ብዙ ጊዜ የሚመጣው የሚስጥር መተት ነው። አንድ የሚስጥር መተት በድመት ተመስሎ ይመጣል። ሁለተኛ ደግሞ ምናልባት እነኚህ መናፍስቶች ራስ አንተ ጋር ሆነው ለመግባት ሲፈልጉ በተለይ አንደኛ አዲስ የሚላክ መተት ወይም ደግሞ የሚታደስ መተት ካለ ያ መንፈስ ለመግባት ሲፈልግ የሆነ ነገር በሆነ ምክንያት አስደንግጦ ሊገባ ይፈልጋል። ተረዳከኝ አይደለ? አሁን ድመቱ ከየት መጣ ብሎ ድንገት ነው መጥቶ ምግብን የደፋው እና የበላ። ታዲያ ያ መንፈስ በዚህ በድንጋጤ ለመግባት ይሞክራል ማለት ነው። ያንተም ምግብ መብላቱ ከእድል ጋር የተያያዘ ይመስላል፣ እንደዚህ ሳየው ማለት ነው። ዞሮ ዞሮ እድሉን ውሰድበት፣ ንጠቅበት፣ ኃይሉን ንጠቀው፣ እንደዚሁም ደግሞ የእሱ የሆነውን ነገር ሁሉ ውሰድበት ተብሎ ከተላከ እንዲሁም ደግሞ በተለይ የሚስጥር መተት ከሆነ በተለይ በቅርብ የምታውቃቸው ሰዎችም ሊሆኑ ይችላሉ። ድመት የቤት እንስሳ አይደለች? ከቤት አጠፋም፣ ከቤት አትወጣም። ልክ እንደዚህ ያ መንፈስም በቅርብ የመጣ ከሆነ የሚስጥር መተት ከሆነ በዛ መልክ ተመስሎ ሊታይ ይችላል ማለት ነው። ዞሮ ዞሮ በእንደዚህ አይነት መንገድ አስደንግጦ ለመግባት ይሞክራል። ከገባ በኋላ ስራውን መስራት ይጀምራል ማለት ነው። ከዛ በኋላ ጀምሮ መታመመ አንዱ ከዛ ጋር የተያያዘ ሊሆን ይችላል። ስለዚህ ማድረግ ያለብህ ምንድን ነው? በዚህ ሰዓት በተለይ ድርሳንና መልክ ጸልየ ቀጥቅጥ፣ ስትሰግድና ስትቀጠቅጥ። እሺ፣ እንደዛ ነው አይደል የምታደርገው? እሺ ወንድም ማለት እንደዛ ነው የምታደርገው። ለምሳሌ ከመቀጥቀጥ በፊት ሊቀ መልአክ ቅዱስ ገብርኤልን የምትዘክረው ከሆነ የሊቀ መልአክ የቅዱስ ገብርኤል መልክና ምን አልከኝ? መቀጥቀጥ እንጂ አሁን የጀመርኩት ወራቶች አልሆኑም። በል እንግዲህ አሁን በደንብ መበርታት አለበት። ድመት መስለህ ምግቤን ደፍተህ የገባ መንፈስ በአጋዕዝተ ዓለም በቅድስት ሥላሴ ስም ራስን አጋልጥ፣ ሊቀ መልአክ ቅዱስ ገብርኤል በእሳት ሰይፉ ይረድ እያልክ ቀጥቅጥ፣ ጠዋትና ማታ ከስግደት ጋር ማለት ነው። በተለይ ሰግደህ መቀጥቀጡን ልመዱ። እሺ ወንድሞች፣ በደንብ ከሰገድክ በኋላ ከዛ ወደ መቁጠሪያ። ብዙ ጊዜ በስግደት የደከመ መንፈስ በመቁጠሪያ ይሄን ያክል አያደፍጥም። ሰምተኸኛል አይደል? በስግደት የደከመ መንፈስ በመቁጠሪያ ስንቀጠቅጠው አያደፍጥም። መጀመሪያ በስግደት ታዳክመዋለህ። በስግደት ካዳከምከው በኋላ ላብ በላብ እስከምትሆን ከሰገድክ በኋላ ከዛ በኋላ ተቀጠቅጠዋለህ ማለት ነው። ለዛ በጣም እጅግ ወሳኝ ነገር ነው። ግን አስቀድመን ከመስገድም ከመጸለይም በፊት ሊቀ መልአክ ቅዱስ ገብርኤልን ድርሳኑን መልኩን ከጸለይክ በኋላ ሊቀ መልአክ ቅዱስ ገብርኤል ሆይ በምሰግድበት በምቀጠቅጥበት ሰዓት በስምህ እነኝን ውስጥ ያደፈጡትን መናፍስቶች በተለይም በድመት ተመስሎ ወደ እኔ የገባውን በሽታ የሆነብኝን መንፈስ ያዝልኝ፣ ለአንተ አሳልፌ ሰጥቻለሁ እያልክ አሳልፈ ሰጥተው መቀጥቀጥና መስገድን እንዳታቋርጥ በስግደትና በመቁጠሪያ ተፋለመው። ትልቁ ነገር እሱ ስለሆነ ማለት ነው። ዞሮ ዞሮ በእንደዛ መልክ መስሎ መታየቱ አስደንግጦ ለመግባት ነው። በጣም የተፋጠነ ማታ ነው። በቃ በጣም ቁጭ ብዬ ምግብ መስራት አልችልም። ጎኔን ይወጋኛል። እግሬ በጣም በቃ እስከሚያመኝ ልቤ እስከሚገባ በቃ ፈጣሪ ለማማር አስብና እንደገና እግዚአብሔር ይገስጽ ብዬ እንደገና ፈጣሪን ተመስገን እላለሁ። ግን እስከዛሬ ፈጣሪን አማረ በጣም ህመም በተሰማ ቁጥር ማለት ነው ቅባ ቅዱስ ተቀባና ድርሳኑን ይጸልይክበት አለ አይደለ? የሚያም ፓርት ላይ ቅባ ቅዱስ ተቀባና እዛ ፓርት ላይ በሊቀ መልአክ በቅዱስ ገብርኤል ስም ተነስ፣ ህመምን አንሳ፣ ስራን አቁም በለው፣ ያቆማል። በእምነት ሆነ እንደዛ በል። እሺ አሁን ለምሳሌ እያመመን አይደለ? ስራ መስራት ሲያቅትህ፣ ምግብ ማብሰል ሲያቅትህ ምን ታደርጋለህ? ቆም ታደርግና አንዳንዴ ተመልከቱ፣ በህክምና እንኳን ባለሙያዊ ህክምና ማስታገሻ ይወሰዳል አይደል? የሚወሰድበት ጊዜ አለ። ምኑን? ህመሙን ለማስታገስ። ልክ እንደዚሁ የእኛም ማስታገሻ ምንድነው? መቁጠሪያውን ታነሳና ቅባ ቅዱስ ድርሳን የጸለይክበት አለ አይደለ? በሱ በእጅ ተቀብተ ቅዱስ ገብርኤል ሆይ እንደዚህ እዚህ ቦታ ላይ ተቀምጦ የሚያሳመኝ መንፈስ አንሳልኝ ትልና ያንን ፓርት የሚያሳምም ፓርት ላይ ቅባ ቅዱስን ተቀብተ በመድኃኔዓለም ስም ተነስ፣ በሽታን አንሳ፣ ስራን አቁም ስትለው ያቆማል። ግልጽ ነው አይደለ? እንደዛ እያደረግ ከዛ ተወት ሲያደርግ ደግሞ አቁመ ስራን ትሰራለህ። ሲያመጣ ሲያሳምም
አንስተ መቁጠሪያውን እዛ ፓርት ላይ ትሸልጠዋለህ ማለት ነው። እሺ ወንድሜ። ተረዳከኝ አይደል? እስኪያዝ ድረስ እንደዛ እያደረግ ታስታግሰዋለህ። እስኪያዝ ድረስ እኮ ነው። መደበኛ የስግደት ሰዓት አለ፣ መደበኛ የምትቀጠቀጥበት ሰዓት አለ። ግን በሽታው ለማስታገስ ወይም ደግሞ መንፈሱ ስራውን ለጊዜው የሚያመጣብን የሚፈታተንን ለማስቆም ደግሞ ምን ታደርጋለህ? አንድ ፊቱን ቆም ታደርግና ለ1 ለ5 ደቂቃ መኮናት ለ1 ለ5 ደቂቃ የሊቀ መልአክ አጭሩ ድርሳን አለ አይደለ? የቅዱስ ገብርኤል አጭሩ ድርሳን አለች እኮ። ስለዚህ እሱን ታድርስና ተነስ ተነስ በመድኃኒዓለም ስም አንሳ፣ በሽታውን አንሳ ስትለው በሽታውን ያነሳል። ከዛ ጋፕ ሲል እረፍት ሲሰጥ ስራን ትሰራለህ። ከዛ መደበኛ ደግሞ የስግደትና የመቁጠሪያ ሰዓት አለ። በዛ ሰዓት ደግሞ ደህና አድርገህ ትሸልጠዋለህ። ያንን ለማዳከም ነው፣ ይሄን ደግሞ ስራውን ለማስቆም ነው ማለት ነው። አሁን ተረድተኛል? ያ ትልቁ መደበኛው ለማዳከም ነው፣ የጠዋትና የማታው። ይሄ በማል ደግሞ የምታደርገው ስራውን ለማስቆም ማለት ነው። እንደዚህ እያደረግህ ተዋጋው መንፈሱን። አሜን ወንድማችን። በተረፈ በርታ። እሺ ተራ ቁጥር 6 ተራ ቁጥር 6 የለም። ወላና እሺ ሌላ ድል ስጠኝ። ለእኔ ቁጥር አልያዝኩም። በእርግጥ ቁጥር መያዝ ስለማልችል ነው። ቆይ እስቲ ተለምዬ በተራ ቁጥር ስለሆነ ሁሉም ነገር በተራ ቁጥር ነው መሆን ያለበት። ሌላው ተራ ቁጥር ስለያዘ ማለት ነው። ተራ ቁጥር 6 ወለተ ኪዳን ነሽ? ወለተ ኪዳን የቃል እናቴ ለምንድን ነው እንደዛ የምታረጉት? እሺ አጸደ ማርያም የሚካኤል ልጅ እሺ አንቺ ነሽ። ተራ ቁጥር 6 ወንድሜ የኔ ጥያቄ ማለት ነው። እሺ አዎ ይሰማል። ቀጥይ። እና ስደት ከመጣሁኝ ገና አመቴ አሁን ሰኔ ከሄደ። ድምፅሽን ከፍ አድርጊታለን። የሚረብሽ ድምፅ አለ። አይሰማም? ይሰማል አሁን። እና የኔ ጥያቄ ማለት ነው ስደት ከመጣሁኝ ገና አመት አልሆነኝም። ሰኔ ሚካኤል ነው ምናምን ነው የመጣሁት ማለት ነው። እሺ እና የዛኔ ስመጣ እና ቀለበት ነበር አድርጌ የመጣሁት ማለት ነው። ቀለበት? አዎ ነበር አድርጌ የመጣሁት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም መተት አንተ መተት አይነ ጥላ መተት በቅዱስ ሚካኤል ስም በቅዱስ ሚካኤል ስም መተት ውስጥ ያደፈት በቀለበት የገባ በአጋዕዝተ ዓለም በቅድስት ሥላሴ ስም ተናገር። ኦ ሚካኤል ኦ ሚካኤል ኦ መተንብል ከአናርያ እምትሰመይ ቢጸ ሱራፌል ዘምሩ ሳርዑስ ወዘምሉ ላልዑል ጊዜ ጸዋኩከ ቅረበኒ በምሕረት ወሰዓል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል በሊቀ መልአክ በቅዱስ ሚካኤል ስም መተት አንተ መተት ራስን አጋጥ መተት አይነ ጥላ ቡዳ ዛር መንፈስ የዛር መናፍስት መተት ቡዳ አይነ ጥላ ማን ናቸው? ተናገሩ። በአጋዕዝተ ዓለም በቅድስት ሥላሴ ስም በቅዱስ ሚካኤል ስም ተናገሩ። ማን ናቸው? አንሳ ኃይለከ ወናዳንነ ቅዱስ ሚካኤል ርዳነ በጸሎትከ ተማጸንንነ አርዌ ጉጉይ እይማነ ወይምስጠነ እምነ ገነቱ ዘሄዶ ለአዳም አቡነ ሊቀ መልአክ ቅዱስ ሚካኤል ይበቀል። ማን አንተ? ተናገር። በቅዱስ ሚካኤል ስም ተናገር። እሺ መጠየቅ ትችላለሽ። ታለ እና ወንድሜ ማለት ነው ይሰማል።
ይሰማል ሳትይ ዝም ብለሽ ጠይቂኝ። ባይሰማኝ አይሰማም እልሽ ነበር። እና አመቴ ነው እና ከመጣሁ ማለት ነው ያደረገልኝ ሰውዬ ቀለበት ከቤታችን ቤተሰቦቼ የቅዱስ ሚካኤል ማህበር ከልጅነታቸው አንስተው እንትን ይላሉ። ማኔ ማህበር ምናምን ያደርጋሉ እና ቅዱስ ሚካኤል ነው ሁሉ ጊዜ ጠባቂያችን ነው ከቤታችን ነው ማለት ነው። እና ከዛ ያንን ቀለበት ያደርግልኝ ያኔ ሁልጊዜ ቅዱስ ሚካኤል ማህበር ይጠጣሉ ቤተሰቦቼ። ግን ቅዱስ ሚካኤልን ዘክሩላት የሰኔ ሚካኤል ጊዜ ምናምን ብሎ ቀለበቱንም አድርጌ መቻለሁ። ከዛ ከዚህ ከመጣሁኝ ብቻ እኔ እንጃ የሆነ ጓደኛም ይዤ ነበርና ከዛ ያቺ ቀለበት አወጣብኝ። ከዛ ከዚህ እንደመጣሁ ትልቅ ወንድሜ ቤተክርስቲያን ምናምን እንደዚህ አይነት ነገር ምናምን አይመቸውም። ትልቅ ወንድማችን ነው ማለት ነው። ከዛ እንደዛ ብዬ ስናገር አመጣሁ አንስቼ በጣም ያመኛል። ከዛ ከትንሽ ወራት በኋላ ፊቴን በቃ ሌላ የሚሰራኝ በቃ ውርርር እየመጣ ግንባሬን ውርርር ያደርገኛል። የእጄን ማለት ነው በጣም ያሳከኛል። በቃ ቁርጥ እስከሚያደርገኝ ድረስ እግሬን ምናምን በጣም ይቆራርጠኛል። ከዛ እንደዛ ብዬ ከተናገርኩ በኋላ እንደዛው ያወጣባት ልጅ እንደዛ ብቻ ብዙ ነገር ብሎ ተናገረ። ስልኬንም ሰጡትኝ አወራኝ። ከዛ ካወራኝ በኋላ የሆነ ነገር ጻፊ ብሎ ጽፎ ልኮልኝ ከዚያ ያንን አስመስዬ ጽፌ ላኩለት። ከዚያ ወዲህ በቃ ራሴንም ባላውቀው እየመጣ በጆሮዬ እንደዛ አድርጌ የኔን ስም ከበሳት አቃጥል ያለኝ። ከዛ የሱን የዛን ያወልቅብኝ ልጅዮ ስም ደግሞ ሽንት ቤት ተቻለኝ። እንደዛ ካደረግኩ ወዲህ በቃ በጆሮዬ እየመጣ ጆሮዬን ፍናረገኝ። በቃ ሰውነቴን ያሳከኛል። ያለሁበትን አራቅ በቃ እኔ ብቻ ጓደኞቼ በትክክለኛ ነው የሚታየኝ። በቃ እኔ የሆነ ልጅ አለኝ በዚህ በማህበሩ ማለት ነው። ቢሷ ቪዲዮ ሳወራት እና ይሱ ቀለበት ጣይ ነው የምትለኝ። ጣይ ቀለበቱን ጣይ እንቅልፍ አይዘኝም ጭራሽ። ከመጣሁ አንስቼ እንቅልፍ የምትባል አላይም። ክርስቶስ እንደዛ ካረኩ በኋላ ማለት ነው። ከዛ ልጁንም ወልኬ ብሎ አስወልከኝና ከዛ ወዲህ እንቅልፍ አይዘኝም። ያው ጓደኛዬ እነግራታለሁ እኔ ስለ ትምህርት ምናምን አላውቅም። ጸሎት አድርጊ ለምን ጸሎት አታድርጊም እያለች ምናምን በዚህ ያለኝ በማህበሩ ሁልጊዜ ትመክረኛለች። እኔ ግን በቃ እኔ እንጃ ምንም አይገባኝም። ከዛ ትልቅ ወንድሜ ከሰማ በኋላ ነገርኩትኝ። ተስፋ ቆርጫለሁኝ ወንድሜ ሆነሽ ምናምን ሲለኝ አልነግረውም። በቃ ደግሞ ገና ህጻን ስለሆንኩኝ ይህ ትዳር ምናምን የተጀናጀው ምናምን እየመሰለው ገና ትንሽ ኩለሽ ምናምን በዚያ ነው መሰለው። እሱ ግን እኔ ትልቅ ወንድሜ እንዳልነግረው ይቆጣኛል። ውስጤ ይቆጣሻል። እሱ እንዳትናገሪ ይለኛል። ከዛ በጣም የጨነቀኝ ነው። እንቅልፍ አይዘኝም ምናምን ብለዋል። እሱ ደግሞ በየቀማ ሊመጣ ነበር የዛን ሰዓት ማለት ነው። ከዛ እሺ የሆነ ነፍስ አባት አለንና ማለት ነው። እሱን ደውሎ የሱ ቁጥር ሰላከልኝ። ግን እኔ የምደውለው ወደኛው ሰውዬ ነው። ከዛ ተቆጣኝ በጣም። ትልቅ ወንድሜ ስነግረው ነፍስ አባት አለውና ቢዮሱ ጸሎት ያደርግልሽ ነግሬዋለሁኝ ምናምን አጸደ ማርያም ጸሎት አድርጋ ሲጨነቀኝ ነግሬዋለሁኝ። ቁጥር ሰጂና ደውለት ይለኛል በዋትስአፕ። ግን እኔ የምደውለው ወደኛው ሰውዬ ነው። ብርት ድረስ ሁሉም ነገር። ከዛ ብቻ እሺ እህት አለምዬ በውስጥ መስመር አናግረኝ። እሺ በኋላ አናግረኝ በውስጥ መስመር። ከዛ ትልቅ ወንድሜ ይሰማል? አልሰማሽኝም? እሺ በውስጥ መስመር አናግረኝ በኋላ። እንዴት አድርጌ ነው የማናግረኝ? ሰላም በይኝ በውስጥ ፕሮፋይሌን ንኪና ሰላም በይኝ በውስጥ መስመር። እሺ እስከዛ ድረስ ሌላ ሰው ላስጠይቅ አንድ ጥያቄ። እሺ ተራ ቁጥር 7 ማን ነው? ተራ ቁጥር 7 ራስን የምታውቅ ከሆነ ግባ። እኔ ገና እየፈለኩ ስለሆነ 7 ቁጥርን። እሺ ወለተ ዮሐንስ እሺ በስመ አብ ሰላም ለእናንተ ይሁን ወገኖቼ።
የኔ ጥያቄ ጸሎት ሲገባ ሳቅ ይመጣኛል፣ ሳቅ ይለኛል እና እንደዛ ጸሎት ማድረስ አልችልም። ሁለተኛ ጥያቄ ደግሞ እኛ ስንጠመቅ ለምንድን ነው ራቁታችን የምንሆነው? ስንጠመቅ ራቁታችን ነው የምንሆነው። ለምንድን ነው? ክርስቶስ ሲጠመቅ ራቁቱ አይደለም። እኛ ግን ስንጠመቅ ራቁታችን ነው የምንጠመቀው። እሺ መልካም ጥያቄሽ እነኚህ ሁለቱ ብቻ ናቸው? አዎ። መልካም የመጀመሪያው ሳቅ ማለቱ ይሄ መናፍስቶቹ በተለይ በምንጸልይበት በምንሰግድበት ሰዓት አንዳንዴ ድንገት ከኛ የማይጠበቅ ነገር ስናደርግ ወይም ደግሞ እንስቃለን ወይም እንቆጣለን፣ እንበሳጫለን፣ እንናደዳለን። ይሄ በተለይ አንድም ከምናስበው ሀሳብ ሊሆን ይችላል። ከምናስበው በተለይ የሚያስቅ ነገር በሊናችን ያመጣልና ጸሎታችን እንድንዘነጋው ያደርጋል። ከዛ በኋላ ድንገት ሳናስበው እንዲህ አይነት ነገር ሊከሰት ይችላል። ሁለተኛ ደግሞ መናፍስቶቹ ራሳቸው ውስጥ አድፍጠው ባህሪያቸው ስላደረጉ ግራ ለማጋባት ማለት ነው። ወይኔ ሳኩኝ እኮ፣ ወይኔ እንዲሆንኩኝ፣ አሁን እንደዚህ የሆንኩ የምጸልየው ጸሎት ተቀባይነት ይኖረዋል ብለን እንድንጠራጠር ጸሎታችንን ለማድረግ ሲፈልጉ ድንገት ከመሬት ተነስተው ያስቁናል። እንዲህ አይነት ነገር ይከሰታል ብዙ ጊዜ። ለምንድን ነው? ግራ እንጋባለን መጨረሻ ላይ። እስቲ ብዙዎቻችሁ ጋር እንዲህ አይነት ምልክት እንዳለ አያለው። ግን ያ ከተፈጠረ በኋላ የሚሰማችሁ ስሜት ምንድን ነው? ጸሎታችሁ ተቀባይነት እንደሌለው እያፌዛችሁ እንደጸለያችሁ አይሰማችሁም? ውስጣችሁን አይሰማሽም? እንደዛ አታለም ይሰማኛል። የስቅለቱ ደግሞ ያው የስቅለቱ ፎቶ ምናምን ሳይ ደግሞ በቃ ያስቀኛል። በጣም ነው የምስቀው የስቅለቱን ሳይሆን ማለት ነው። ከዛ በኋላ ለውስጥሽ የሚሰማሽ ስሜት ምንድን ነው? አሁን እንደዚህ የሆንኩ የምጸልየው ጸሎት ተቀባይነት ይኖረዋል ፈጣሪ ላይ እየሳኩ አትይም? ውስጥሽ አይመላለስም? ስለዚህ ዋናው ዓላማው እሱ ነው። ለምን ጸሎታችን ተቀባይነት በቃ የማይሰማ እንዲመስለን የሆነ በቃ ሚኒንግለስ የሆነ ጸሎት ትርጉም የሌለው ወይም ደግሞ በፈጣሪ ዘንድ የማያርግ ጸሎት መስሎ እንዲታየን ለማድረግ ነው እንዲህ አይነት ምልክቶችን የሚያሳየው ማለት ነው። ከኛ የሚጠበቀው ግን አንደኛ ስነ ስርዓት ያዝ፣ በአጋዕዝተ ዓለም በቅድስት ሥላሴ ስም በመሃል መገሰጽ፣ እግዚአብሔር ይገስጽ፣ ተመሳስለ ምትስቅ ቸሩ መድኃኔዓለም ስራን ይበቀል እያልን መጸለይ ነው። ሁለተኛ ደግሞ ህማሙ ማሰብ፣ በተለይ በምንሰግድበት በምንጸልይበት ሰዓት መንፈሱ የሚያስቀን ከሆነ እኛ ህማሙን ማሰብ፣ መሰቀሉን፣ መወገሩን፣ መቸንከሩን እያሰብን ምን ማድረግ አለብን? ማልቀስ ወይም ደግሞ ማዘን አለብን። እግዚአብሔር እንድናገኘው ሐዘንን እንውደዳት፣ ነፍሳችን ትድን ዘንድም ስጋችን እንናቃት ይላሉ ቅዱሳን አበው። ስለዚህ ሐዘንን የምናመጣው ደግሞ የክርስቶስን ሕማም በማሰብ ኃጢአታችንን በማሰብና መራራ ሞትንና የሲኦልን መከራና ስቃይ በማሰብ ነው። ማይካችሁን ዝጉ፣ ማይክ የከፈት ካለሽ እና የክርስቶስን ሕማምና መከራ በማሰብ ያንን የዲያብሎስ ድንገት የሚያመጣብንን ሳቅ መቋቋም እንችላለን። እነኚህ ሶስቱን መራራ ሞትን፣ የሲኦልን መከራ፣ ኃጢአታችንን፣ የክርስቶስን ሕማምና መቸንከሩን መሰቀሉን እያሰብን ማዘን በማልቀስ ሌላው ደግሞ መንፈሱን በመገሰጽ በመድኃኔዓለም ስም ስራን አቁም እያልን እንትን ማድረግ እንችላለን ማለት ነው። ሌላው ለምንድን ነው ስንጠመቅ ራቁታችንን የምንጠመቀው ለሚለው ነገር በክርስትና ሰዓት ነው ራቁታችን የምንጠመቀው እንጂ አሁን ለምሳሌ በፈውስ ጸበል ስንጠመቅ ራቁታችንን እንድንሆን አንገደድም። እንደውም ለካህኑ ፈተና እንዳንሆን ተብሎ የመጠመቂያ ልብስ ተዘጋጅቶ በዛ መጠመቅ እንችላለን። በአንዳንድ አብያተ ክርስቲያናት የግድ ልብስሽን አውልቀሽ ተጠመቂ የሚሉ ካልሆነ በቀር ግን ይሄ ግዴታ አይደለም ነው። ልብስ አውልቀ ተጠመቅ የሚል እንትን የለም፣ የቤተ ክርስቲያን ስርዓት የለም። የፈውስ ጥምቀት ከሆነ የክርስትና ጥምቀት ግን መጠመቅ አለብን። ምክንያቱም ቅዱስ ጳውሎስ ኢዮብ ጻድቁ የተናገረውን ቃል ማሰብ አለብን። እዚህ ጋር ከእናታችን ማህፀን ስንወጣ እርቃናችን ነው አይደለ? ልብስ ለብሰን ነው እንደምንወለደው። ልብስ ለብሰን አይደለም፣ እርቃናችን ነው።
የክርስትና ጥምቀትም ልክ እንደዚሁ ከአብራ ከመንፈስ ቅዱስ ከልዑል እግዚአብሔር መወለድ ነው። ስንወለድ መወለዳችን ለማጠየቅ ነው ባጭሩ ማለት ነው። ልክ እናታችን እንደተወለድን ልክ እንደዚሁም ስንጠመቅ ያ የልጅነት ጥምቀት ነው። የልጅነት ጥምቀት እስከሆነ ድረስ እርቃናችን ነው የምንጠመቀው ማለት ነው። አንድ መረዳት ያለብን ነገር ይሄ ነው። የፈውስ ጥምቀት ከሆነ ግን የመጠመቂያ ልብስ ለብሰን ስስ ልብስ ለብሰን መጠመቅ እንችላለን። ያ ግዴታ አይደለም ነው። ተመለሰልሽ? ወንድሜ ጸጋው ነበር። መልካም። እሺ እህቶች ወንድሞች፣ ሰዓታችን ጨርሰናል። የዛሬው መርሃ ግብር ይህን ይመስል ነበረ። በዚህ መልኩ ያስተማረን የመከረን አምላካችን ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ ነገ መርሃ ግብራችን ይቀጥላል። የነገ መርሃ ግብራችን ስንክሳር ትምህርት፣ የእመቤታችን ታምርና የዕለቱ ወንጌል ይሆናል። ለዛሬው እዚህ ጋር ይበቃናል። በዚህ መልኩ ያስተማረን የመከረን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በሰማነው ቃል በተማነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን አስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን ቸሩ መድኃኔ ዓለም ሆይ ቀኑንም ባርከ ቅድሰ ሰላም አውለ ለዚች ሰዓት ስላደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳደርብን በዲያብሎስና በሰራዊቱም ላይ እንድታሰለጠነን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም
እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩትየ ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትው በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ አግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን እንቀጥላለን። ነገ አጋዕዝተ ዓለም ቅድስት ሥላሴ ወራዊ መታሰቢያ ክብረ በዓላቸው ነው። ሁላችንም የአጋዕዝተ ዓለም ቅድስት ሥላሴን፣ ዜና ሥላሴን እንዲሁም መልክአ ሥላሴን፣ ሰይፈ ሥላሴን እየጸለይን እንድንማጸናቸው መልእክቴን ላስተላልፍ እወዳለሁ። ሌላው የማረባው የማልጠቅመው ምናምንቴ ወንድማችሁን በጸሎታችሁ አስቡኝ እያልኩ ከወዲሁ ሰናበታችኋለሁ። እግዚአብሔር አምላክ የነገ ሰው ይበለን። መልካም አዳር። ደህና እደሩልኝ። አሜን አሜን። ወንድማችን እግዚአብሔር አምላክ